እናያለን ማለት ነው። ደጋፊ ሁሉ ዛሬ ተቃዋሚ ይሆናል ማለት ነው። ጎታ ኬኛ ወሮታ ጀቻ ቱረን አህመድ ጀበልን ማለት ነው። ንጉሳችን የእኛ ጀግና ሲሉ የነበሩት ዛሬ ደግሞ አያውቅም ተሳስቷል እንዲል እናደርጋቸዋለን ማለት ነው። የእነሱኑ እንትን ተቀብለን እንዴት መጠለዝ እንዳለብን የምንዳስስ ይሆናል ማለት ነው። ሁለት ሰዎች እንኳን ደህና መጣችሁ። እንኳን ደህና ቆያችሁኝ። እፎይ ዴቫ አይመና ከታች ያላችሁ እንዴት ዋላችሁ? እንዴት አመሻችሁ? ሰላም ብያለሁ። ጎርምሳ መጣ ነው ወይንስ ወንድ ውጣ ነው? ጎርምሳሽ መጣሽ ነው ወይንስ ወንድ ውጣሽ ነው? ድምፄ የተቀየረ ትንሽ ጉንፋን ይዞኝ ነው። ቢላል አይደለች ይችላል። እንዴት ነሽ ቢላል? ችግሮች ነው ስላለን ነው እንዴ? እኔ እኮ ሴት መስሎኝ ነበር። ቢላል ነው እንደ ስሙ? ሰለምቴ ነው ወይንስ ከፍሮ ነው ትላለህ? ነፃነቱን አውጆ ነው እንጂ ቢላል መጨረሻ ላይ ማማድ ከሞተ በኋላ ቢላል በነፃነት እንዳልኳችሁ ዛሬ የምንመማርበት ቶፒክ አንድ መጽሐፍ ቆይ ቃል ላክልህና ይህ መጽሐፍ ታሳያቸዋለህ። ከዚህ በፊት ሶሻል ሚዲያውን ያግማማ ያቆሸሸ መጽሐፍ ነበረ። በድንቁርና የተጻፈ ስለሆነ የድንቁርና መጽሐፍ ሎይስ እንደዚህ አይነቶች ዝርዝሮች ብዙ መልስ መስጠት አያስፈልግም። ቆይ ይህ መጽሐፍ ከመክፈት በፊት ዛሬ የምንመለከተው እንዳልኳችሁ አህመዲን ጀበል ጻፋት አለች። እሷ ላይ የተወሰነ እንልበታለን ማለት ነው እና እሱን እንዳስሰዋለን። አንድ የክፈተው አህመዲን ጀበልን ጽሁፍ ኮፒ ሊንክ በደንብ አድርጉ እያስገባል ይመጣሉ እያስገባልኝ አለ። ሰላም ብያለን። ሰላም ክርስቶስ ይብዛልህ። ሰላም ብለናል። አይምን ወንድማችን እንኳን ደህና መጣ፣ እንኳን ደህና መጣችሁ። የሉም ቆይ ምልክት ሲመጣ ይልኩልሽ። መልካም እንግዲህ ጽፉንና አህመዲን ጀበል እችን አርቲክል ጽፎ ሁሉም ሃይማኖቶች መጤ ናቸው የሚል አይነት እንድምታ ያለው ነው። ዲቴል እናየዋለን ማለት ነው። ሰይድ እንኳን ደህና መጣ። የግል ኮንሰፕቱ ነው። ምን ችግር አለ ቢል አንተ እያወራህ አይደል እንዴ? አህመዲን ጀበል የጻፈው እኔን ትክክል ነው ብለህ ታምናለህ? እንደ እስልምና ትክክል ነው ሳይሆን በቃ እሱ አንብቦ የተረዳበትና የደረሰበት ፖይንት የግሉ ነው። ባይዘዌይ ቲዮሪ ነገሮች ኮንፊርሜሽን ነገር ስለሌላቸው ለዛ ነው ሃይማኖቶች አንድነት ያጡት። ቆይ እንደ እስልምና አስተምሮ ይሄ ጽሁፍ ይወክልሃል? ምን አልከ? እንደ አንተ እንደ ሙስሊምነት እንደ እስልምና የአህመዲን ጽሁፍ አምስተኛ ሄድና እነሱ ከሰጡ ኦኬ ማለት ዳክልኛ ከዚህ ጋር መላክ ይወክልሃል። እዚህ ቆይ እሺ ጠብቅ ትንሽ ይምጡና ይልኩና ከሌላ ሰው ጋር እያወራ መጣሁ። I'm on duty። እሺ ዛሬ ታዩናላችሁ። አሬስ ዩቲዩብ ላይ ያላችሁ ሰላም ብያለሁ። ይሄው ተመልሰናል። እስኪ ላምብሮ የአህመዲን ጽሁፍ የአህመዲን ጀበል ጽሁፍ ተሰደው ሲመጡ ተቀበልናቸው። አሁን አንዴ ቆይ ጥንት ጀምሮ
እዚህ የሉም። የት እንደሄዱ አላውቅም። እራት ሄደው እንደሆነ አላውቅም። ሚት አድርጋ እንደ ሚት አድርግና ጨርስ ቅድሚያ ሰይድ አርጉመንት እንትንን ጨርስ ቅድሚያ ውይይትን እንትን እንዳያለውን ከውስጥ ያለ ጨርስ። ምክንያቱም እዚህ ጋር ብዙ ሰው እየተከታተለ ነው። ስለዚህ ዲስትራክት እያደረከን ስለሆነ ቅድሚያ ውስጥ ያለን ወሬውን ጨርስ። ይሄው ጨርሻለሁ። ኦኬ ቅድሚያ አንብበኸው ነበረ ፌስቡክ ላይ አህመዲን ጀበል የጻፈውን ጽሑፍ አላነበብከውም? ያነበበ ነው የምፈልገው። ካሊድ አንብቦታል። አንዴ የካሊድን እንስማ። ሐምዛ ሚዩት አድርገህ ከቻልክ፣ ሰይድ ሚዩት አድርገህ። ካሊድ እንኳን ደህና መጣ። ሰላም እንኳን ደህና መጣ። መልካም። ሙሉውን አንብበዋል ጽሑፉን? አዎ አንብቤዋለሁ። ኦኬ በሀሳቡ ትስማማለህ? ሰይድ ሚዩት አድርገህ። ሰይድ ሚዩት አድርገህ። አዎ በጣም እስማማለሁ። ኦኬ ስለዚህ እስልምናን ይወክላል ብለህ ታምናለህ? አህመዲን ጀበል የጻፈው በጣም ይወክላል እንጂ ሁሉንም እንደ ኢትዮጵያ ይወክላል። እንደ ኢትዮጵያ እኔ አይወክለኝም፣ እኔን አይወክለኝም ለክርስትና። እናንተ ግን ይወክላችኋል? አዎ እርግጠኛ ነህ? በጣም እርግጠኛ ነኝ። አንድ የክፈተው ቃል ሰምታችኋል። እስልምናን ይወክላል፣ እንደ ኢትዮጵያ ምን ይወክለኛል? ትክክለኛ ጽሑፍ ነው ብሎናል አህመዲን ጀበል የጻፈው። ከፍ አድርገው፣ ላይኩን በደንብ አሳያቸው አንዴ። ላይኩ ስንት አለው? 19 ኦልሞስት 20 ሺህ ሰው ላይክ አድርጎታል። 20 ሺህ ሰው ላይክ አድርጎታል። ወደ 3.9 ሺህ ኮመንት አድርገዋል። ወደ 3600 ሰው ደግሞ ሼር አድርገውታል። ካሊድ አንብቤዋለሁ፣ ሙሉ ይወክለናልም ትክክል ነው ብሏል። በጣም ኢንተራክት የተደረገበት ሙስሊሞች በጣም የተቀባበሉት ጽሑፍ ነው። እንደ እስልምና ይወክለናል፣ ትክክለኛ ጽሑፍ ነው ብሏል። አደለ ካሊድ? የሰማው ስለሆነ ዝቅ አድርግልኝ። አሁን እንትና ቆይ ቀስ በልና ከፍ አድርገዋል። ወደ መሀል አካባቢ ከፍ። ኦኬ ትንሽ ከፍ አድርገው ነው። ኦኬ ይታያል ጽሑፉ። ካሊድ ይወክለኛል ብላል። ይታየኛል። እስልምናን ይወክላል፣ ያነበብኩት ነው። ይታያል። ቀጥሎም በ615 ከመካ የኢስላም እምነት ተከታይ ሰሃቦች ተሰደው መጡ። ነፃነት በመስጠት የጥገኝነት ጥያቄያቸውን በመቀበል ሀገራችን እንዲኖሩ ፈቀድንላቸው፣ እምነቱን ሰበኩ ይላል አደለ? ራይት። ከኛ ውስጥም ጥቂቶችም ኢስልምናን እንደ እምነት ተቀበሉ። እምነት ብለው ሁሉ አይደለም የተቀበሉት፣ እንደ እምነት ተቀበሉ። ኦኬ ሙስሊም ሆኑ። በኢትዮጵያ ቆይታቸውም ጥቂት ስደተኞች በዚሁ ሞቱ፣ በትግራይ ተቀበሩ። የተቀሩት ከ15 ዓመታት ቆይታ በኋላ ወደ ሀገራቸው ተመለሱ ይላል አይደለ? ኦኬ ቃል እሺ። ክርስትና እንደ አውሮፓውያን አቆጣጠር በ330 ወደ አክሱም ሲገባ፣ ኢስላም ደግሞ ክርስትና ወደ አክሱም ከገባ ከፈርቅ ከ285 ዓመታት በኋላ ማለትም በ615 ነበር የገባው ይላል። ትስማማለህ? አስማማ አንብብልኝ። ስላነበብኩት የደገምክልኝ ነው። ችግር የለውም። አንተ እዚህ ጋር ነው ቅሬታ የምትለው ቦታ ንገረኝ። ትስማማለህ አይደል? እዚህ ድረስ እኮ ቅሬታው የቱ ጋር ነው የምትለኝን ቦታ ንገረኝ እኮ ስላነበብኩት ማለት ነው። እዚህ ጋር ነው ችግሩ በለኝ። ስለዚህ እስልምና ወደ ኢትዮጵያ የገባው በ7ኛው ሴንቸሪ ነው አይደለ? ምናልባት እዚህ ጋር የቁጥር መለያት ሊኖር ይችላል፣ ግን እርግጠኛው ያው ከኔ በላይ በ615 ወደ ኢትዮጵያ የገባው እስልምና
በ615 ነው አይደለ? እንደዛም ይላል። የክርስትናውን ነው በ40 እና በ30 መካከል የሚል የክርስትናውን እኛ እንቀበለውም ቁጥር ስለተሳሳተ እንደዛም ስላልሆነ፣ ስለዚህ እስልምናን ይወክላል ብላል። ትክክል ነው ብለሃል። ስለዚህ እስልምና የገባው በ7ኛው ሴንቸሪ ወይንም ደግሞ ሰሃቦቹ በ615 ወደ ኢትዮጵያ ተልከው ሲመጡ ነው አይደለ? እሺ ቴንክ ዩ። ስለዚህ እስልምና የነቢያት ሃይማኖት ነው። አስቀድሞ ሰው ሁሉ ሲወለድ ሙስሊም ነው የሚለው ውሸት ነው ማለት ነው። እስልምና መጤ ሃይማኖት ስለሆነ። እሺ እንደዛ ከሆነ ክርስትና ሁሉም መጤ ነው ማለት ነው። መጤ ሃይማኖት ማለት እንችላለን? ቅድሚያ ራስን መልስ። እኛ ይህንን ጽሑፍ አንቀበልም አልኩህ እኮ። እኛ እንቀበለዋለን። የመጣው ወደ ኢትዮጵያ በዚህ ዓመተ ምህረት ገባ አለ እንጂ እስልምና በዛ ዓመት ተፈጠረ አላለም ያለው እኮ። ኢትዮጵያ ላይ አልገባም ነበር ከዛ በፊት ማለት ነው። በአህመዲን ጀበል አስተምሮ መሰረት ኢትዮጵያ ላይ አስቀድሞ ስላልነበረ መቼ ገባ አለን? በ615 ነው የገባው ወደ ኢትዮጵያ እስልምና ብሎናል። ስለዚህ አስቀድሞ የለም ነው ማለት ነው እኮ። በ615 ወደ ኢትዮጵያ ሰሃቦች ተሰደው መጥተው መጀመሪያ እንትኖች እንደገቡ ክርስትና ገባ እኮ። ቅድሚያ የገባው ማን ነው? ክርስትና ነው። ከክርስትና በፊት የገባ አለ እኮ። ማን ማን? እሺ ከሁለቱም ሃይማኖት ቀጥሎ የገባው ማን ነው? እኔ አሁን እሱ ጥያቄ አይደለም። መረጃ ታመጣልኛለህ ለእሱ። ቆይ አሁን እኔ ተስማምቻለሁ ማለት ነው። ቆይ ችግር የለውም። አስቀድሞ የኦሪት አማኝ ናቸው። የኦሪቱ አማኞች ደግሞ እኛው ክርስቲያኖች ነን። ኖ አይደለም። ክርስትና ምን እንደሆነ አህመዲን ጀበል ስለማያውቅ ነው። የአህመዲን ጀበል ድንቁርና ለጊዜው ትይዘውና አሁን እኔ ተስማምቻለሁ። እስልምና አስቀድሞ የሌለ ሃይማኖት እንደሆነ ስለመሰከረልን እጁን ጨብጠዋለሁ ባገኘው። ሰው ሁሉ ሲወለድ ሙስሊም ነው የሚለውን አፍርሶታል። እስልምና መቼ እንደገባ ነገረንና በ7ኛው ሴንቸሪ ሁሉም ሃይማኖቶች መጤ ናቸው በማለት እስልምና መጤ መሆኑን የተፈጥሮ ሃይማኖት አለመሆኑን ስለመሰከረ ቴንኪው ብለነዋል አህመዲን ጀበልን። አንተም ምን ብለህናል? ትክክል ነው፣ እስልምና መጤ ሃይማኖት ነው፣ በ7ኛ ሴንቸሪ የመጣ እንጂ የተፈጥሮ ሃይማኖት አይደለም የሚለውን ተቀብለሃል አንተም። ቴንኪው። እሺ አንዴ ላውራ እኔ። ቀጥል። እሱ ያለው ነገሩን መገልበጥ ሳይሆን እሱ ያለው ወደ ኢትዮጵያ የገቡት አመጣጣቸው ሶስቱም ሃይማኖት የራሳቸው እንትን አላቸው፣ አመጣጥ አላቸው። የዓመተ ምህረት ልዩነት ቢኖራቸውም ወደ ኢትዮጵያ የገቡበትን ነገር እንጂ የተናገረው ዓለም ላይ እስልምና አልነበረም አይደለም ያለው። ወደ ኢትዮጵያ የመጡበትን አመጣጥ ነው የተናገረው። ሁሉንም ሶስቱንም ሃይማኖት ማለት ነው። መገልበጥ ሳይሆን ዳይሬክት አቅጣጫውን መቼ ነው የገቡት አለ። ችግር የለውም ማለት ነው። ማን ያወራለው? እኔ ነኝ ያወራለት። እኔ የአህመዲንን ጀበል አስቀድሞ አስተምሮቱን ስለማልቀበል እናንተ ትክክል ነው ባላችሁት መስፈርት መሰረት ከእናንተ ሃይማኖት አስተምሮ ጋር ይሄዳል አይሄድም መመዝነውና እንዴት እንደማራግፍ አሳያችኋለሁ። እኔ ስቃወም ማንን እንዴት ምን አይነት ታክቲካል እንደሆነ ጠንቅቄ ስለማቅ ማለት ነው። አህመዲን ጀበል ምን ብሏል? በ615 ነው ወደ ኢትዮጵያ እስልምና የገባው። አስቀድሞ ህዝቦቹና ሀገሪቷ ነበረች፣ እስልምና የለም። እስልምና የገባው በ615 ነው ካለን ህዝቦቹና ሀገሪቷ ላይ እስልምና የሚባል እስከ 615 አይታወቅምም፣ የለም። ስለዚህ በእናንተው ሎጂክ መሰረት ሰው ሁሉ ሲወለድ ሙስሊም ነው፣ ነቢያቶች ሁሉ እስላም ናቸው፣ ለእያንዳንዷ ህዝብ ደግሞ መልእክተኛ ተልኮ በራሳቸው ቋንቋ ተሰብኳል የሚለውን አህመዲን ጀበል ጀግናችሁ አፍርሶታል። ይሄ እኮ የእናንተ አመለካከት ነው እንጂ ይኸውልህ እስልምና የጥንት የሰሃቦችም የእንትኖችም ነው የነቢያቶችም እምነት ነው። ወደ ኢትዮጵያ የመጣበትን መንገድ እንጂ የነገረ ማለት ነው። ኢትዮጵያ ላይ ከተሉት ነበር። ኢትዮጵያ ላይ ሌላውም ሃይማኖት እኮ ኢትዮጵያ ውስጥ ነበር። ኢትዮጵያ ነበረች እንጂ እኮ ማለት ነው ሃይማኖት አልነበረም። ኢትዮጵያ ላይ ነበር ወይ? ምኑ ኢትዮጵያ ላይ እስልምና ነበር ወይ? የገባ አልነበረ። መጀመሪያ አልነበረም። ሰሃቦች ሲመጡ ተሰደው መጡ። መቼ? በስንት ነው? በ1615 ሰሃቦች ይዞት መጡ ወደኛ አረቦች። ኦኬ። የመጀመሪያው ስደት ሰሃቦች ወደ እኔ የተሰደዱት እሱን እርግጠኛ አይደለሁም። ወደ ኢትዮጵያና ወደ መካ ነው ወደ መዲና ነው ለስደት የተደረገው ሰሃቦቹ።
ወደ ብዙ ቦታ ተበትነዋል ሰዎች። ወደኛ ወደ ኢትዮጵያ የገቡት ግን በ16 15 ነው። ምናልባት የዓመተ ምህረት ሊኖር ይችላል። በእናንተው ሎጂክ በእናንተው አስተምሮ መሰረት ከዛ በፊት ኢትዮጵያ ላይ እስልምና እንደሌለ ስለነገራችሁን ኢትዮጵያ እስከ 7ኛው ሴንቸሪ ላይ እስላም የሚባል ሃይማኖት አታውቅም ነበረ። ስለዚህ ሰው ሁሉ ሙስሊም ነው። ነቢያቶች የሰበኩት ሙስሊም ነው። ለእያንዳንዱ ጎሳ በራሳቸው ቋንቋ ተሰብኳቸዋል የሚለውን አህመዲን ጀበል አፍርሶታል። ምንም ያፈረሱ ነገር እኮ የለም። ይኸውልህ ምንም እሱ የተናገረው ይኸውልህ ትክክለኛውን ነገር የነገራችሁ። አንዳንዴ ማመን የሚከብዳችሁ ነገር ሲመጣባችሁ ለማመን እንትን ትሸሻላችሁ እንጂ ማለት ወደ ኢትዮጵያ ሃይማኖት የገቡበትን ነገር ማለት ነው። አርጉመንቱን ንገረኝ እስኪ፣ የኔን አርጉመንት ንገረኝ እስኪ። አንተ የእስልምና ሃይማኖት ከዚህ በፊት አልነበረም ነው እያልከኝ ያለው አይደል? እኔ አይደለሁም ያልኩት። እኔ ሳሎን ያልኩት ቆይ ካሊድ እሱ ያለውን አስረዳ ካሊድ። እኔ ሳሎን ያልኩት አህመዲን ጀበል ከ615 በፊት ኢትዮጵያ ላይ እስልምና የለም እያለ ነው። አንብቦ ከ615 በ615 ሰሃቦቹ ተሰደው ወደ ኢትዮጵያ ገቡ። ኢትዮጵያ ላይ እስልምና ነበር አልነበረም? ያኔ አልነበረም እንጂ እንዴ! እንደዛማ ካልከኝ እኮ ማለት ነው ኢትዮጵያ ነበረች፣ እስልምና አልነበረችም። በ300 ምናምንም ክርስትና ኢትዮጵያ ነበረች፣ ክርስትና የሚባል ሃይማኖት አልነበረም። ገብቶሃል? የራስን ቻል ካሊድ። የአህመዲን ጀበልን እኔ አስተምሮ አልቀበልም። ቆይ አሁን ለመጨረሻ ጊዜ ልጠይቅህ፣ በ615 በፊት ኢትዮጵያ ላይ እስልምና የሚባል አለ የለም? እንደ አህመዲን ጀበል ጽሁፍ ኢትዮጵያ ላይ የለም። ቴንክ ዩ። ኢትዮጵያ ላይ ከ615 በፊት እስልምና የሚባል የለም። ቢንጎ ቡም። እናመሰግናለን። እኛም እያልን ያለ ነው እንደ አህመዲን ጀበል ጽሁፍ መሰረት በ615 በፊት ኢትዮጵያ ላይ እስልምና የለም። ቀደም የላኩልህን ቃል ኪታቡን ክፈተው። ሌላኛው ኡስታዝ ደግሞ ምን ብሎ መጽሐፍ እንዳሳተመ ላሳየህ። ይሄንኛው ደግሞ የታሪክ ተመራማሪ ተብየው አብዱልጀሊል ሼህ አሊ እንዲህ ይላል። እስልምና በኢትዮጵያ ከቅድመ ክርስቶስ በኢትዮጵያ ምን እስልምና መቼ ከክርስቶስ በፊትም ነበር ይለናል። አይደለም ከ600 ከ2000 ዓመት በፊትም ኢትዮጵያ ላይ እስልምና ነበር ይለናል። ይህንኛው ኡስታዝ ደግሞ አህመዲን ጀበል ደግሞ እስልምና መቼ ነው የገባ ኢትዮጵያ ላይ ያለው ይለናል። ከ615 በኋላ የታሪክ ድርቶ ሲጥፉ ኡስታዞቹ ይሄንኛው ምን አለ? ኢትዮጵያ ላይ ምን ከክርስቶስ ውልደት በፊት ጀምሮ እስካሁን ድረስ እስልምና አለ ይለናል። አህመዲን ጀበል ደግሞ እስልምና የገባው መቼ ነው ይለናል? በ615 አስታርቅልን። አሁን ይኸውልህ ይህም የራሱ አረዳ ሊኖረው ይችላል፣ ያም የራሱ አረዳ ሊኖረው ይችላል ምናምን ሳትል አስታርቀው። ምንድን ማስታረቀው? እኔ እኮ አስታረቂ አይደለሁም። ያም የራሱ የነበረውን ገለጸለት፣ ይህም በተረዳው ሂስትሪ ይሄኛም የራሱን ገለጸ። ድገምልን እስቲ። ቅድም ምን ብለህናል? እስልምና ኢትዮጵያ ላይ መቼ ነበር የገባው? በ615 ልድገምልህ። ከዛ በፊት እስልምና ኢትዮጵያ ላይ አለ የለም? ኢትዮጵያ ውስጥ አልነበረም። ቴንኪዩ። ይሄንኛው ደግሞ ምን ይላል? ኢትዮጵያ ላይ ከክርስቶስ ጀምሮ ከዛም በፊት እስካሁን ድረስ አለ ይለናል እኮ። ነገርኩ እኮ እኔም እያልኩ ያለው አህመዲን ጀበልን ትታደግና ይሄንኛውን ተረት ተረት እንቶ ፈንቶ የጻፈውን ማን የሚባለውን አብዱልጀሊል ሼህ አሊ አንተ ተረት ተረት ነው የጻፍከው። አህመዲን ጀበል እንደነገረህ ኢትዮጵያ ውስጥ የገባው እስልምና ራሱ 615 ነው። ስለዚህ ይህንን መጽሐፍህን ሽንት ቤት ካካ ተጠቀምበት በሉት፣ ማንም የሚገዛው ስለሌለ። ሽጦ እኮ እኛ ጋር ያ ሽንት ቤት ነው የሚያስቀምጡት እንጂ እንደማነቡት አውቃለሁ። ለዛው ማስተማሪያ አድርገውታል እዚህኛ አካባቢ። ይህንን ማስተማሪያ ካደረጉትማ በጣም ነው የምስቀው። ምክንያቱም ምን መሰለህ፣ አንተ ራሱ ማስተማሪያ አድርገውታል ካልክ አሁን አህመዲን ጀበልን አስተምሮ እየተቀበል ከ615 በፊት ኢትዮጵያ ላይ እስልምና የለም እያልክ ከ615 በፊት ደግሞ ኢትዮጵያ ላይ እስልምና አለ የሚልን ማስተማሪያ አድርገዋል። ኮንትራዲክተሪ።
ድንቁርናችሁ በዚህ መጠን ሰው ከተረዳው በቂ ነው። ዩቱብ ላይ ምን ላይ ሰጥቼበታለሁ ኢንዲቴል አህመዲን ጀበል እንትን ያለውን ቪዲዮ ሰርቼበታለሁ። ወደ 40 ደቂቃ ነው። ኢንተርቴን እያደረጋችሁ አዳምጡት ማለት ነው። ዝም ብላችሁ ተቃውሟችሁን ሲስተማቲክ አድርጉ። ታያችኋ። ጀስት ያምጡ አስተምሮታቸው ላይ እንለጥፋቸዋለን። ዝም ብላ አህመዲን ጀበል እንደዚህ ያለን ምናምን ሳይሆን እስልምናን እናፈርስበታለን። በሚያመጡት አርጉመንት እስልምናን እናፈርሰዋለን ማለት ነው። ኤኒዌይስ ጥሩ ነው። እንቀጥላለን። ጀሚል አንዴ ጠብቅ። በቃ ጀሚል ያነበበው በደንብ አሁን ሁለት ኡስታዞች ይቀርበውልናል። እንኳን አመጣ ሄሎ እንኳን አመጣ ብዘጋፋል እንኳን ደህና ቆያችሁ። ይሰማል ሰማለሁ። ኦኬ የአህመዲን ጀበልን ጽሑፉን አንብበሃል? ኖ አላነበብክም? ትቀበላለህ ጽሑፉን? አይ እኔ አሁን ነው ላይቭ የገባሁት። ምን እንደምትሉ አልሰማሁም። የአህመዲን ጀበልን ጽሑፍ ትቀበላለህ? ምን እንደሚል አልሰማሁም። እስልምና ወደ ኢትዮጵያ የገባው በ615 እንደሆነ መጤ ሃይማኖት እንደሆነ ተናግሯል። ትስማማለህ? አዎ። ስለዚህ መጤ ሃይማኖት ነው እስልምና። ምን አልከኝ? ስለዚህ መጤ ሃይማኖት ነው አይደል እስልምና? yes ምን? yes ያ ምንድን ነው? የስ ያ አዎ ለማለት ነው። ስለዚህ ከአረብ ተሰዶ የመጣ መጤ ሃይማኖት 7ኛው ሴንቸሪ የነበረ ነው እንጂ ከ7ኛው ሴንቸሪ በፊት ኢትዮጵያ ላይ እስልምና የለም ማለት ነው። አዎ አልነበረም። እናመሰግናለን። ስለዚህ ሼክ አብዱል ጀሊል ሼክ አሊ የሚባለው እየቀጠፈ ነበር ማለት ነው። በክርስቶስ ጀምሮ እስልምና ነበረ ብሎ የጻፈው ይህንን መጽሐፍ። ስለዛ እውቀት የለኝም። እኔ እንደማውቀው በእስልምና ኢትዮጵያ ውስጥ መጤ እንደሆነ አውቃለሁ። ስለዚህ አህመዲን ጀበልን መጤ ነው ሁሉም ሃይማኖት እስልምና መጤ ነው ያለውን ትቀበላለህ? ይህንን መጽሐፍ ትቀበላለህ? ነው መጤ በሚለው ነው እኔ የማምነው። ቶፊቅ የአህመዲን ጀበልን አስተምሮ እንትን ጽሑፍ አንብበሃል? አላነበብኩትም። እስልምና መጤ ነው በ6ኛው ሴንቸሪ ላይ በ7ኛው ሴንቸሪ ወይንም ደግሞ 615 ላይ የመጣ ሃይማኖት ነው ብሏል። እስልምና መጤ ሃይማኖት ጠይቀ ነበር ነው የመጣሁት። ግን ቶፒኩ ላይ ቁም። አህመዲን ጀበል እንዳለው እስልምና መጤ ሃይማኖት መሆኑን ትቀበላለህ? ማለት ምን ማለት አለው? እስልምና በ6ኛው 615 ላይ መጣ ከሌላ ቦታ የመጣ መጤ ሃይማኖት መሆኑን የአህመዲን ጀበልን ጽሑፍ ትቀበላለህ? አትቀበልም? እሺ ስለ ክርስትና ልጠይቃ። እኔ ደግሞ ቶፒኩ ላይ ቁም። ቅድሚያ ስለ ክርስትና ልጠይቃ። አንተን ክርስትና ላይ በኋላ ትጠይቀኛለህ። ቶፒኩ ላይ ቁም። አሁን አልተረዳሁትም። ስለ ክርስትና ልጠይቅህ ወይስ አልጠይቅህ? ክርስትና ራሱን ችሎ እቀበላለሁ ብቻውን ከምን አትቀበለኝ? ያው እኮ ነው ጥያቄው። ዞሮ አንድ ነው። በሁለቱንም አካሄድ ላምጣልህ። ልጠይቅህ ወይስ ትቀበለኛል? ትቀበለኝ? የራስን መልስና ቀጥል። እኔም እኮ ልጠይቅህ እኮ ነው። ስለዚህ ነገር ሳይሆን እኔ ለመጠየቅ ነው የገባሁት አንተ ላይ። ኦኬ በቃ ሚዩት አድርግና ጥያቄ በኋላ ነው የምቀበለው። አልቀበልም። ኦኬ ሐምዛ ግልጽ ነው። አህመዲን ጀበልን ትታደጋላችሁ ወይንስ ኡስታዝ
ያኛው ኡስታዝ አለ አክቹዋሊ የታሪክ ተመራማሪ የምትሉት እንትና ማን ነበር? አብዱል ጀሊል ሼህ አሊ። እሱን ትታደጋላችሁ። ማንኛውን ትታደጋላችሁ? አንደኛ ገና ወደ ቁርአኑ መልሰዋለሁ። ወደ ቁርአኑ መልሼ ደግሞ ኮንታ ነው የምከታችሁ። ራቅ አድርጌ ሄድ እንድትሉ አደርጋችኋለሁ። እንዲቴል ቪዲዮ ምላሽ ሰጥቼበታለሁ። ቪዲዮ ላይም ስሙት። እንደውም እኔ ሰሞኑ ሰምቼው ቢሆን ኖሮ በደህና ሄድበት ነበር። እንደ አጋጣሚ ቃል ላይ ነው ዛሬ ያየሁት። ሆሳና ሚተር ሆሳና አብዲ ሚት ሆሳና ይሰማል? ሆሳና እንኳን ደህና መጣ። ማን ነው ጀግና? አህመዲን ጀበልን አሁን ኑ ደግፉት፣ ኑ ደግፉት። መጤ ሃይማኖት ነው እምነታችን እያላችሁ ኑ ደግፉ አህመዲን ጀበልን። ጀግናውን ኑ ደግፉት። ሆሳና ቀጥል። አብዲ እንኳን ደህና መጣ። አብዲ ኑ ደግፉ። አቆያችሁ። መልካም ሙስሊም አብዲ እኔ አንድ ነገር ለመናገር ነበር። እንዳፎይ ምንድን ነው ታዲያ ስትጠራ ሰማም እንዴ? ክርስቲያኑ ነው ታዝጋ ወደ ክርስትና ለማለት ነው። ስትጠራ ሰማም ወይ? አይ እዚህ ጋር አይሰማም። ኔትወርኩ መሰለኝ። ኦኬ ኔትወርኩ መሰለኝ። ፎይ እሺ ቦስ ክርስቲያን መሰለኝ አብዲ ማለት ክርስቲያን ያሉት ወደ ክርስትና እንዲመጡ ሀሳብን ለማንተን ለማለት ነውና ትክክለኛ እምነት ኦርቶዶክስ ስለሆነ ወደ ክርስትና እንድትመጡ ጨርሻለሁ። ፎይ ኦኬ እሺ ቴንክ ዩ በጣም ነው አብዲ ብለህ መተክ ወደ ክርስትና የምትጠራው የበሰበስክ ሲጀመር አንተ ፎይ ተብዩ ማለት ነው እና ኢምራን መጣ። ኢምራን ፕሊስ ጀመር አብዱ ብለህ መተክ እዚህ ጋር ስለ ክርስትና ኧረ በእናትሽ አትንጫጪ። ኢምራን መጣ። ኢምራን አትንጫጩ በእናታችሁ። ምንድን ነው እሱ? ረበሻችሁ መንፈስ እዚህ መታችሁ ሽንታችሁን መሐመድ እኔን ሽንት ይጠጣል በገነት ውስጥ። የመሐመድ ሽንት አፍ ውስጥ ነው የሚሸነው። ጃሞች ታልቀሱ ማየውን ቃላትን ነገር እንደዚህ ነገር አይመቸኝም። ያንተን ሃይማኖት እንደማከበር የሰውን ሃይማኖት ማክበር አለብን። ቤቴን ሪስፔክት ማድረግ ይልመዱ። ተከታዮች እኔን ሲሰድቡ ሽንታ ምናምን ስትል ሪስፔክት ማድረግ መልመድ አለባቸው። እሷ ከልጁ ጋር ነው ያወራችሁ አይደለ? አንተ ማይሆን ቦታ ላይ እኔም ግለሰብ ብሰድብ ይሻላል። እዛ ሃይማኖት ላይ ከምትሄድ ያንተን ሃይማኖት እንዳልሰድብብህ የኔን ሃይማኖት ማክበር አለብህ አይደለ? እየሰማን ነው አይደል? ሱረቱ ከውሰርን ታውቃለህ? ከወተት የሚነጣ ነጭ ነገር የሚጠጣውን እንደሆነ ታውቃለህ? ኤኒዌይስ ሪስፔክት ሲኖራችሁ በቃ እሺ ሚውት አለ። እሺ ቴንክ ዩ በቃ ሚውት አለ። ሆሳና ይሰማል? ሆሳና ኑ ታደጉት። አሁን አህመዲን ጀበልን ጀግናችን ያላችሁት ኑ ታደጉት። ጥሩ ነው። እንኳን ደህና መጣ ጀማል። ሆሳና ሆሳና ላስወርድህ ነው። ምንድን ነው ጭንቅላት አይሰራም እንደ አንተ? ቴሌቪዥን መክፈት ብርቅ ሆነበት እንዴ? ቴሌቪዥን ከፍቶ ያስደምጠናል። እኔን አዳምጥ። ከስር ክፈትና ቴሌቪዥን በቴሌቪዥን ያይ ዩቱብ ላይ ቴሌቪዥን ዩቱብ ላይ ግባና እኔን መከታተል አለብህ። እሰነ ቤተሰቦች እኔስ አንድ የመልሰው እንትኑን
አይ ዶንት ኖ ሳስገባ እንትን እያለብኝ ካስቸገረኝ ነው። ክርስቲያኖች ነው የሚያስገባብኝ። ክርስቲያኖች አትላቁ። ሰላም ሰላም። ክርስቲያኖች አትላቁ። ሁሉ ሰላም ነው? እንዴት ነው? እንዴት ናችሁ? ሁሉ ተማም አላ አልሐምዱሊላህ። እስቲ በመጀመሪያ እጅሮ ላይ ፎ እጅሮ ላይ ከፍ አድርግ እጅህን። እንማርካለን እንጂ አንማረክም እኛ። መማረክ አልኩም። አሁን አንተ ሚዩት እንዳታረግ እጅህን ሰብሰብ አድርግ ማለት ፈልጌ። ምን ሚዩት የሚያስደርጋችሁ ነገር የለም። ካልተሳደባችሁ ምን የትኛውን አርጉመንት ታነሳብኛለህ ብዬ ቀጥል። ያው እንደዚህ አድርጌ ታወራለሁ። የአህመዲን ጀበልን አስተምሮ አንብበዋል ጽሁፉን አይደለም። በመጀመሪያ ደረጃ እኔ አንተን ማደንቅህ ማለት ነው እንደነ ሁሱ ጥያቄ ያለው ይግባ ናጥቅ ስትል ወላሂ ዛኔ እሱ ይላል ጭንቅላት የሌለው አካል አምላኪን ታጥቦ ተጨንቆ የሄደን አካል። አሁን ቶፒኩ ላይ ገባ። ቶፒኩ ላይ ገባ። እሱ ይላል የእናንተ ጥያቄ እኮ ያለው ምን እንደዚህ ብሎ መመለስ እኮ ነው። ባሌ ጡቴን ይጠባል እንዴት ነው እሱ ኡስታዝ እሱ እንዴት ይታያል? አዳምጥ ቆይ። ሽንት ቤት ውስጥ 2 ሰዓት ያህል ፀጉሬን አበጥራለሁኝ ይቻላል አይቻልም? ቁርአን እየቀራ ስራችን ቁርአን አስቀምጠን ወሲብ እናደርጋለን ይቻላል አይቻልም? ስልካችን የቁርአን መጥሪያ ነው ይቻላል አይቻልም? የእናንተ ኡስታዝ ይህንን የሚመልስ እንደዚህ አይነት ኮተት አስተምሮ ውስጥ የተወተፈ ይመልሳል ትላላችሁ እንዴ? ፈታውሽ አለኝ 3 ጊዜ ቃዳም ፈታውሽ አለኝ 3 ጊዜ ቃዳም ፈታውሽ 3 ጊዜ አለኝ። ፈቶኛል አልፈታኝም? በተለያየ ጊዜ ነው አንዴ ነው ያለሽ? 3 የተለያየ 3 ከሆነ እነ ሼክ እንትና እነ ከሌ እንዳሉት እነ ሼክ ፈውዛን እነ ኢብኑ ሰሚን እንዳሉት 3 ካለሽ ፈቶሻል። ኡስታዝ ሁሱ ከባሌ ጋር ተጋብተን ነበረ እና እዚህ አረብ ነው ባንጊላ ነው ያገባሁት እና ከዚህ በፊት እኔ ከአንድ ኢትዮጵያዊ ጋር ዲጊ አድርጌ ነበረ። ድንግል አልነበርኩም እና ነግሬው ነበረ። ከዛ ኒካ አሰረልኝ እና የጋብቻችን ለታ ማታ አልጋሌ ተኛኔና ከዛ ሲሞክር የሰፋበትና ከዛ አንቺ ብዙ ቀን ዲጊ አድርገሻል ኢትዮጵያ አለኝ። እኔ አንድ ቀን ነው ወላሂ ሱማ ወላሂ አንድ ቀን ነው ብለው አላምን አለኝ። ምክንያቱም ሰፊ ነው ብዙ ቀን አድርገሽ ነው አለኝ። ከዛ ጠዋት ፈትቼሻለሁ አለኝ። እኔ ደግሞ ኒካ የሰጠኝን ገንዘብ አልሰጥም አልኩት። ኡስታዝ እንዴት ይታያል ይሄ? አንቺ አንድ ቀን ብቻ ነበር ያደረግሽው? አዎ አንድ ቀን ብቻ ነው ያደረግኩት። ከዛ ኒካውን ዘሽበን ነው። ከባድ ነው ይሄ። እንደዚህ ኮተት የሆነ ከቴዎሎጂ የራቀ ለድነት ማይሆን እንቶ ፈንቶ ኮተት። ኡስታዝ እኔ አንድ ቀን ካካ ብዬ በቀኝ እጄ ቂጤን አጠብኩኝ። ከዛ ሲሰማ በግራ እጅ ነው የሚታጠበው፣ ቂጥ በቀኝ እጅ አይታጠብም። አዳም በቀኝ እጅ አይታጠብም፣ ለካ በግራ እጅ ነው የሚታጠበው። እና በዛ እንዴት ነው እሱ ኃጢአት ነው አይደለም? እንደዚህ አይነት ኮተታ መምህራኖቻችሁን መምህር ብላችሁ ነው ቤት እንዳጠራቸው። አሁን ቶፒኩ ላይ ትገባለህ። ቅማሉ ፊቱ ላይ እየተተራመሰ ወደ አላህ መልእክተኛ ተወሰደ። ይህ ኮተት የሆኑ ንጽህና አልባ ሆኑ። አሁን ቅማል ፊቱ ላይ እየተተራመሰ ምንድን ነው? ነቢዩ ቅማል ይተራመስበት ነበር። ስለዚህ አሁን አህመዲን ጀበል የመልሰውና አንብበኋል። ጥያቄ ካለ እቀበላለሁ፣ ችግር የለብኝም። ደግሞ የሚያደርገው ቅማል እየተተራመሰ አንድ ጊዜ ቅማል ፊቱ ላይ እየተተራመሰበት ሰውየው መሐመድ ጋር ሲሄድ መሐመድ ምን አለው? በሽታ ከዚህ ደረጃ ላይ ይደርሳል ብዬ አላሰብኩም ነበር። ፍየል ታገኛለህን አለው። አላገኝም አልኳቸው አለ። እሺ ከፍየል በኋላ 3 ቀናት ጾም ወይንም 6 ድሆችን ለእያንዳንዱ ድሃ ግማሽ ሰሃን ያህል በመስጠት መግባሉኝ። አንድ ሰው ለቅማል ማጥፊያ ኢማጂን ይህንን ሳሙና መግዣ ያጣ ሰውዬ ላምረድ ሚላለ ቁርአንም ወርዶበታል። ለዚህ እኮ ቅማል ፊቱ ላይ እየተጠራመሰበት በግረድ ወይም ፍየል ረድ ወይም ላምረድላት የነቢዩ መልስ ማለት ነው። እንደዚህ አይነት
ድንቁር ያለ ኮተት ውስጥ ያላችሁ ሰዎች ታስቁኛላችሁ። ኤኒዌይስ የአህመዲን ጀበልን ጽሑፍ አንብባል። ቶፒካችሁ ላይ ግባ። ደረሳል ይፉ አንዴ እኔም ላውራህ ታዲያ አንተ እኔ አንብባለሁ እስልምና ሁሉ ግልጽ ነው። ቀጥለች አሁን ስማ ትጥራ ካሊድ ትወርዳለህ ነኪስ ስማ ትጥራ የኮተት ኡስታዞች የማየም ኡስታዞችን ቤት እዚህ ሞራን የሚመጡበት ነው። በድራማ የተካኑ የራሳቸው ሚስት በየቀኑ ሻዳ በማሳት የሚታወቁ ደናቁርት ኡስታዞችን ስም እንዳጠራ እዚህ ቤታ ኔክስት ታስወርዳለሁ። ስም ተጠራ ቶፒኩ ላይ ግባ። ትገለምሽ እኔ እኮ ስገባ እኮ ጆሮ ላይ አልኩ እኮ ለዚህ ነው ሚዩት እንዳታረገ ነበር። እሺ ቶፒኩ ላይ ግባ። ይሄ ችግሩ እዚህ ነው። አያ ችግር የለም። ቶፒኩ ምንድን ነው? ማውራት አልችልም ማለት ነው። ይሄ ነው ቶፒኩ ላይ ታወራለህ እንደፈለግ። ከፈለግ ወደ ክርስትናው እየመጣ ቶፒኩ ጋር እያየህ መመለስ ትችላለህ። ዘይባ ሚታክ ያዘቢበ የአህመዲን ጀበልን ጽሑፍ አንብበሃለሁ። የፌስቡክ ላይ ጻፈው ምንድን ነው ያለው? አህመዲን ጀበል አንብበሃል? አላነበብክም? አላነበብኩም ገና አሁን እየመጣሁ። ኦኬ ይሄንን እንዴት ነው እሱ አሁን ታላነበብክ ሳሰማ ለሙግት የምሞክረው? ካዳ እስኪ ያነበቡ ካሉ እነሱን አዳምጣቸው። ቆይ እነሱን ያነበቡ ካሉ እኔ ራሴ መልሳለሁ። ለምን ታልፋለህ? አላነበብክማ ገና። ለአንተ ገና አስረድተን ነው እንደምትመልሰው። እኛው መልሱን ነግረንህ እንድትመልስልን ነው። አንብበህ ቢሆን እሺ። ያማታቀውን ያላነበብከውን ያልሰማኸው ምን ብለህ ትመልሳለህ? ቆይ ሌሎች ይቀጥሉ። ቅድም አሁን ያነበበው ልጅ ሲመልስ ነበረ። ያላነበበው ዝም አለ። ቆይ ያነበቡት መልሱ። ሚታል ያነበበ ማን ነው? ከስራ እኔ አንብቤዋለሁ። እናትናሽ ድንጋይ ከሆንኩማ ካባ ነህ ብለህ ትልሰኛለህ፣ ትስመኛለህ። ሱናን አናሳይ 29:19 ላይ ኃጢአት ታሰርያለች የተባለችው ጥንቆሮ ድንጋይ እንደሷ ትስመኛለህ። ዝበናትናሽ ሸርሙጣሊ ሱና ቁርአን በአማርኛ ኦፋይ አንብበዋል? እሺ እኔ አንብቤዋለሁ። ቴንክ ዩ። ትቀበላለህ ሀሳቡን? የአህመዲን ጀበል ጽሑፍ ትክክል ነው፣ እስልምናን ይወክላል ትላለህ? አህመዲን ጀበል እኮ አንድ ግለሰብ ነው አይደል እኮ። ጽሑፉን አንብበዋል። ጽሑፉ ተስማምተዋል አልተስማማም? ትክክል ነው አይደለም? እንደ እስልምና አሁን አንተን አማኒል የሚያስገባ ከአጣህ ወይስ እንዴት ነው? እንድረስልህ? እኔ ምን አልኩኝ? እኔ እንደ መሐመድ እንደ ሳሂህ ቡኻሪ 69:82 ላይ መሐመድ ራሱን ለማጥፋት ተራራ ላይ ይወጣ ነበረ። ራሱን የሚያጠፋ ሰው ነው ወደ ሐኪም ቤት መወሰድ ያለበት፣ የአእምሮ ህሙማን ቦታ መውሰድ ያለበት ራሱን ሊያጠፋ ላለ ሰው ነው። እኔ ኖርማል ቁጭ ብዬ እየሞገጥኩ ነኝ። ሕፃን ልጅን ወሲብ የሚያደርግ ነው በሽተኛ ተብሎ የአእምሮ ህሙማን ጋር መወሰድ ያለበት። ይሄም ደግሞ ነብይህ ነው። አቡ ዳውድ 21:1 ላይ ገና የ6 ዓመት ሕፃን ልጅን አግብቶ ወሲብ ያደረገ በሽምግልና ወራቱ ማለት ነው። እሱን ሐኪም ቤት ውሰደው። ከመቃብር ቆፍረህ ማቅረብ ስድብ አይደለም፣ ሐዲስህን ነው የነገርኩህ እኔ። አሁን ሙባ አንብበሃል አንተስ? ዛሬ ታብዳላችሁ። አህመዲን ጀበልን የደገፋችሁ ዲፌንድ አድርጉለት እስቲ። ጀግና አታልቅሱ። ሽፍት ለማድረግ አትሞክሩ። አይ ነው እንዴት ሽፍት ለማድረግ እየሞከራችሁ ፓኒክ ምናልባት እሱ አሰልጥኖ የለቀቃችሁ ትወራላችሁ። እባካችሁ ታደጉኝ፣ አስበላችሁኝ፣ ተበላው። ይሄ እፎይ የተባለ የተረገመ ሰውዬ አስበላኝ። ክርስቲያኖቹ ዝም ብለው ነበር አህመዲን ጀበል የሚቃወሙት። እኔ ዝም ብዬ አልቃወምህም። እንዴት መምታት እንዳለብኝ ጠንቅቄ አውቃለሁ። ወደ ራስ አርጉመንቱን መልሰውና ራስህ የተቃውሞ እንዲመጣ አድርጋለሁ። እስልምናን አፈርሳለሁ። አንተ በጻፍከው ጽሑፍ አርጉመንትህን ተቀብዬ ነው የምለጥፍህ። እኔ ተቃውሜ አይደለም ተቀብዬ ለጥፍሃለሁ። ይሄ ጽሑፍ ትክክል ነው፣ ይወክልሃል። እንግዲያውስ እስልምናን ሐሰተኛ አድርጌ ያሳያለሁ። ለምን ዝም ብዬ እቃወምሃለሁ? እኔ ዝም ኮመንት ላይ ማሆን ነገር አትጻፉ። ኮመንት ላይ አትጻፉ ማሆን ነገር። የሰው ሃይማኖት አትሳደቡ። ሙባ ያላችሁ በአሳዳቱ ይዣለሁ። ነብያቶችንና እንትኖችን አትሳደቡ። በአሳዳቱ ይዣለሁ። የገባችሁ ከስር አህመዲን ጀበል ይወክለኛል የሚል ጀግና፣ ይሄ ጽሑፍ ትክክል ነው የሚል ጀግና ይምጣ። ክርስቲያኖቹ ዝም ብለው ስለተቃወሙ
ዝም ብላችሁ ላይክ ሼር ስታደርጉት ነበር አይደለ? ይሄ ጽሁፍ ትክክለኛ ጽሁፍ ነው። የእስልምና አቋም የሙስሊሞች አቋም ነው በሉ እስቲ። አህመዲን ጀበል ምንም አያውቅም መሀይም ነው ስንል የእውቀት ማህደር ነው ጀግና ጎታ ኬኛ ወርዶታ ጀቻ ቱርተን ኮታ ሴናሜ ኑ ግቡ እስቲ። አህመዲን ጀበል የእኛ ጀግና ስትሉት የነበረው ኑ ደግፉት እስቲ ያስተምሮ። እናንተን ከደገፋችሁ ይህ ጽሁፍ እስልምናን አፈር ድሜ ያስበላ ነው። እኛ ኦልሬዲ አይመለከተንም ስለማንቀበለው ይህንን ጽሁፍ። እናንተ ይወክለናል ይቀበለናል ብላችሁ ሼር ኮፒ ሊንክ ስታደርጓን ነበር። ይሄ ኡስታዛችሁ ምሁር ነው። እሱ ባለው መሰረት እስልምና በ7ኛው ሴንቸሪ የመጣ ሃይማኖት መጤ ሃይማኖት ነው። ሰው ሁሉ ሲወለድ ሙስሊም ነው የሚለው ውሸት ነው። እንደገና ደግሞ አብዱልጀሊል ሼክ አሊ ካሳ እስልምና ከክርስቶስ በፊት እስካሁን ድረስ በኢትዮጵያ አለ ያለው ውሸት ይሆናል ማለት ነው። ይሄን መጽሐፍ ቀዳችሁ ሽንት ቤት ክተቱት፣ ወይንም ደግሞ እሳት ማያያዣ አድርጉት። ይህንን መጽሐፍ አሌስ አህመዲን ጀበልና የዚህ መጽሐፍ ደራሲ ዲቤት ሲያደርጉ እኔ ጥሪ አቅርቤላቸዋለሁ። ሆስት ሆኜ አዘጋጅቼ ዲቤቱን ሞዴሬተር ሆኜ ሁለቱ ዲቤት ሲያደርጉ ማየት ፈልጋለሁ። እዳኛቸዋለሁ። ፍራንክሊ ስፒኪንግ እኔ ለማንም አላዳለም፣ ለአህመዲን ጀበልም አላዳለም፣ ለአብዱልጀሊል ሼክ አሊም አላዳለም። ሁለቱ ዲቤት ማድረግ አለባቸው። ኢትዮጵያ ላይ እስልምና በ7ኛው ሴንቸሪ ነው የገባው ወይንስ ከክርስቶስ በፊት? ሁለቱ ዲቤት ሲያደርጉ ማየት ፈልጋለሁ። እና አክሱም ሐውልትን አስቀምጦ ከእስልምና ጋር ላይ ያያይዝ። እንግዲህ አክሱም ሐውልት ከ3ኛው ሴንቸሪ እስከ 4ኛው ሴንቸሪ የተሰራ ነው። የአክሱም ሐውልትን አስቀምጦ ለማለት ነው። ሁለቱ ኡስታዞች ዲቤት ሲያደርጉ ማየት ፈልጋለሁ። የትኛው ኡስታዛችሁን አሁን ጀግና? ማንኛው ያሸንፋል? እኔ እውነቱን ነው የምነግራችሁ። ለሁለቱም አላዳለም። ሞዴሬተር ሆናለሁ፣ ሰዓት እዛለሁ። ሞዴሬት ላድርጋቸው፣ ዲቤት ያድርጉ። ተስማሙ። ዩቱብ ላይ ያላችሁ እንዴት ነው? እስቲ ምን ትላላችሁ? ትደግፋላችሁ? እስቲ እንደግፋለን የምትሉ አንድ ቁጥር ጻፉልን። እስቲ ምደግፉ አንዳንድ ቁጥር ዩቱብ ላይ ልዳኛቸው። ትስማማላችሁ? የእናንተ ምላሽ እየፈለግኩ ነው። በዩቱብ ይሁን ዲቤቱ ወይንስ በቲክቶክ? ቲክቶክ ላይ ተራ ውርጋጦች ነው። ወደ ዩቱብ እናድርገው አይደለም? ዩቱብ ላይ ያላችሁ እስቲ ያሳውቁኝ። ዩቱብ ላይ ልምጣና ዲቤት እንዲያደርጉ ላመቻችላቸው። ቲክቶክ ላይ ብዙ ጊዜ ላይ እንት ነው የፍንዳቶ ምናምን እንትን ስለሆነ አሪፍ ዲቤት የሚደረጉ ዩቱብ ላይ ነው። ዩቱብ ላይ ዲቤቱ ይደረጋል። አህመዲን ጀበልና አብዱልጀሊል ሼክ አሊ ካሳ ሁለቱ ዲቤት ያደርጋሉ። ያንኛው የታሪክ ምሁር ነው፣ ይሄንኛውም አህመዲን ጀበልንም የታሪክ ሊቅ ነው ይሉታል። ስለዚህ ከሁለቱ አንዱ ተሳስተዋል ማለት ነው። ከሁለቱ አንዱ ተሳስተዋል። ስለዚህ ዲቤታቸው ማየት እንፈልጋለን። እስልምናን እንዲታደጉት ከሁለት አንዱ በውሸት ማየት ይፈልጋል ሰው። ቀረ እንደ ድሮ እንደዚህ አጀንዳ ሰጥተን አንተ ራምሰን ምናምን አህመዲን ጀበል እኔን ታቀኛለህ? ከአንተ በላይ በጣም ዋይዝ ነኝ። አርጉመንት እንዴት መመለስ ወደ ራስ ጠንቅቄ ሰው ነኝ። የድሮቹ ላይ ተጫውተሃል፣ በእኛ ጄኔሬሽን ላይ ግን አትጫወትም። የሆነ ነገር አድርጌ በዛ ሰዎች ዝም ብለው ሲጮሁ እኔ ታዋቂ ሆናለሁኝ፣ ድጋፍ አገኛለሁ፣ ሙስሊሞቹም ይደግፉኛል። ቴንኪው። እኔ ግን እስልምናን አፈርስበታለሁ። አንተ በምትጠቀሙ እስልምናን አፍርቼ እስልምና ሐሰተኛ መሆኑን አሳይበታለሁ። እስልምና ውሸት መሆኑን አሳይበታለሁ። ስለ አክሱም ከሆነ ቃዳም አንተ ነጃሺ ቅማ ከሆነ ስለዚህ አሁንም እኮ የእኛው ምንም አያገናኘውም እኮ። ነጃሺ መቼ ነው? ከነጃሺ ጋር ምን አገናኘው የእኛው ታሪክ? ክርስትና እንደ አውሮፓ አቆጣጠር የገባው በ1700 ነው፣ በ2000 ነው በለው። የት? ከሶሪያ ማለት ነው። ጉድና ጅራት ከወደ ኋላ ነው አሉ። መቼ ነው የገባው አልከኝ? ክርስትና የገባው ያው እንደ ክርስትና እንደ አውሮፓ አቆጣጠር አይደለም፣ በ1700 ነው። ወደ 1700 ማለት በሰሜኑ በኩል አርማችሁ ነው። ማን ነበር በዛን ሰዓት ንጉሱ? በዛን ሰዓት ንጉሱ ወላሂ አላሁ አለም ነጃሺ ይመስለኛል። ነጃሺ አባት ምናምን ነው።
አንተ በጣም ምሁር ነህ። 1700 ማለት እኮ የዛሬ 300 ዓመት ማለት እኮ ነው። የኔ የቅም አያቴ የአያቴ አያቴ የነበረበት እድሜ ነው። ጊዜ ያንን ይዞ እንደ እንዴት ነው ነገሩ? እናንተ ሰዎች እስልምና ክርስትና የዛሬ 300 ዓመት ነው የገባው እያለን እኮ ነው። 1700 ነው የገባው አለን እኮ። አሁን 2000 ላይ ነን ያለ ነው። ስለዚህ ክርስትና የገባው የዛሬ 300 ዓመት ነው። ጉድ ነው። እስልምና ላይ በቃ ቁጥር እኮ ይደፍራሉ። ለነገሩ አይፈረድባቸውም። ሳይ ቡኻሪ አይፈረድባችሁም። ካዲድ አይፈረድባችሁም። ምክንያቱም መሐመድ ምን ብሏል መሰለህ? ሳይ ቡኻሪ 1913 ላይ እኛ መሀይሞች ነን መጻፍም መቁጠርም አንችልም ብሏል። የዛሬ 300 ዓመት ማለት የዛሬ 300 ዓመት ነው ክርስትና የገባው ትለኛለህ? 300 አልኩም ያ እኔ 1700 ዓመት ያልኩት እኮ የዛሬ 1700 ዓመት ነው ምን ወደ ኢትዮጵያ የገባው ክርስትና። ኦኬ የዛሬ 1700 ወይንስ ከ1700 ዓመት በፊት? 1700 ዓመት በፊት። ከዛ በፊት ግን የነበሩት ህዝቦች እንትን ናቸው። ምን ክርስቲያን አይደሉም፣ ሃይማኖት አልባ ናቸው። ምንድን ነው? ማን ያለ እና ማስረጃውን አንጣ ና ከፍ በል ግለጥ ማስረጃ። አንተ ሃይማኖተኛ መሆናቸውን ማስረጃ አለ? ከዛሬ 1700 ዓመት በፊት እባክህ ማስረጃ ስጠኝ። አለ የለህም? አንተ ሃይማኖት አልባ ናቸው ክርስትና የገባው ከ1700 በኋላ ነው ብለኸኛል። 700 ላይ ነው ብለኸኛል። አሁን ግለጠው ማስረጃው። ያው ማለት የመካ ቁረይሾች የዛኔ ታቦት ነው የሚያመልኩት። ያው ኢስላም የዛኔ ምን አገባኝ እኔ ስለ መካ፣ እኔ ስለ ኢትዮጵያውያኖች ነው ያወራሁት እያልኩ ያለሁት። ያው ተመሳሳይ ነው ማለት ነው እኮ በርዛችሁታል። ዲዛይን ተመሳሳይ መጽሐፍ ማን ነው ያለህ? ፕሬስ ያላልኩህን አትበል። ድንቁርናን ኪስ ክተታትና ለተጠየካት ላልከው ማስረጃ አንጣ። ፕሪሰፖዙን ተውና መካ ላይ ጣዖት አምላኪ ናቸው መሐመድ እና ቤተሰቦቹ። አይ ሌላውም ዓለም ጣዖት ነው የሚያመልከው። ማን ያለ? ረሱል ሰለላሁ ዐለይሂ ወሰለም እንደ ነብይ ነው ቁርአን የተቀበሉት በዛን ጊዜ። እኔ አልጠየቅኩም። በመጀመሪያ ክሌም ላደረግካት ማስረጃ አንጣ። ያችን ማስረጃዋን አሁን ላይ የለኝም። ያው ነገ ምናምን ላመጣልህ ይችላል። ሊኖርህም አይችልም። ኧረ አለኝ ማስረጃም አለኝ። አህመዲን ጀበል ነው ለአንተ ማስረጃ የሚሆነው። አህመዲን ጀበል ይሆናል ማስረጃ የሚሆነው። ከሱ የተሻለ ማስረጃ መጥቀስ አትችልም። አህመዲን ጀበል ግለሰብ ይሳሳታል። ምን አገናኛ አህመዲን ጀበል እና እኛ ጋር? አህመዲን ጀበል እስልምና ኢትዮጵያ ውስጥ የገባው መቼ ነው ብሏል? 7ኛው ሴንቸሪ ላይ። ስለዚህ ኢትዮጵያ ውስጥ መጤ ነው አይደለ? እስልምና አይደለም ክርስትና መጤ። ክፈተው ቃል። ሁለቱም መጤ ነው። እኛ እናምንም። አህመዲን ጀበል ግን መጤ ነው ብሎ ያምናል። ትቀበለዋለህ? እኛ አህመዲን ጀበልን ጽሁፌ ኮተት ነው ብለን ነው ምናምነው። ኢትዮጵያ ላይ ለመጀመሪያ ጊዜ እስልምና የገባው መቼ ነው? ካሊድ አለው አይደለ? ይሰማል። ቀጥል ካሊድ፣ ዝምታ ትምረጥ። ኢትዮጵያ ላይ ለመጀመሪያ ጊዜ እስልምና የገባው መቼ ነው? መልስ። ዝምታ ያዋጣ። ወጣ ሄደ፣ ወደ አባቱ ሄደ። አህመዲን ጀበልና ማክሮ ሊመጣ ነው። ካሚል ጀማል ምን ላድርግ? እየሰማሁት ነው። የአህመዲን ጀበልን ጽሁፍ ትቀበላለህ? ይሄንን እኔ እውቀቱ ምንም የለኝም፣ ግን እኔ አንድ ነገር ልንገር ወንድሜ። ቆይ ምንም ተመንገር በፊት አህመዲን ጀበል እስልምና ወደ ኢትዮጵያ የመጣው እኔ ለማዳመጥ ነው የገባሁት። አባ ስማኝ እስቲ፣ እንደ ሰው ልጅ ስነ ምግባር ይኖር። መሐመድን መሰልኩህ? ባለጌ ሆንኩ እንደ መሐመድ? ይቅርታ፣ ቁርአንን ሳነብ እንደዛ ያደርገኛል። ኦኬ ሆሳና እንትን ነው። አንዳንዴ ቁርአንና ሐዲስ ሳነብ የራሴ ባህሪ ይመስላል። እንትን ነው። አንዳንዴ ቁርአንና ሐዲስ
ኦኬ ሆሳና ሙስሊም። እኔ አንድ ነገር ልንገርህ። በቃ ሚታርክ ሆሳና ላስወጣ ነው። ሆሳና ትግስታችንን እየተፈታተንክ ነው። መልስ እንጂ ወይ አትልም እንዴ? ቀመር ያ ሁሉ ጀግና ስትሉት የነበረውን ለምነው ዲፌንድ ማታደርጉለት? ያስቁኛል እነዚህ ሰዎች። ጀግናችሁን ተው እንጂ ዝም ብላችሁ እንደ ሼር እና ላይክ ስታደርጉት የነበረው ያ ሁሉ ላይክ አድርጋችሁ በኦሮምኛ በአማርኛ ብላችሁት እንዴ ሳይገባችሁ ነው እንዴ? ይወክለናል፣ ትክክል ነው የተናገረው ብላችሁ እኮ ነው ሼር ያደረጋችሁት የነበረው። ዛሬ ላይ ደርሳችሁ ወገቤን ራሴን አይወክልም ግለሰብ ነው እንትላላችሁ። አህመዲን ጀበል ይወክላችኋል። ይሄ ጽሁፍ እስልምናን ይወክላል፣ ክርስትናን አይወክልም። እስልምናን ግን ይወክላል። ይሄ ጽሁፍ አህመዲን ጀበል ሙስሊም ነው፣ የሙስሊም ምሁር ነው። ይሄ ጽሁፍ እስልምናን ይወክላል። እነ አብዱልጀሊል ሺዓሊ ቀጣፊ ናቸው። አህመዲን ጀበል ነው ትክክል። እኔ ተስማምቻለሁ በአህመዲን ጀበል። አልስማማም የሚላል እስቲ የተስማማችሁ ደግሞ ህብረትን እንፍጠር። እስቲ ገባ በሉና አህመዲን ጀበላው ይወክለናል በሉ። እስቲ ይወክለናል፣ ይሄ ጽሁፉ ትክክል ነው በሉን። ምንድን ነው ስለምንድን ነው እንትን የምትሉት? እንዲህማ አትረበሹ። ቀመር ይሰማል? ዩቱብ ላይ እንዴት አያችሁት? ዛሬ ላይቫችንን ሰሞኑን ጀግና ተብሎ የተሞገሰበት ጽሁፍ ይሄ ነው። ከፈት ሲደረግ እንዴ ነው ገለጥ ሲደረግ አያችሁታ። ኤኒዌይስ ነቢል ነው የሚለው። ነቢል እኔ እሰማለሁ። ሰማለሙስ ያ እንግዲህ ያ ጽሁፉ ምንድነው? እሱ መጨረሻ አካባቢ ይመስለኛል ሜይ ቢ አንብብላቸው እንትን ምትላለች መጤ ናቸው የሚል ክርስትና ካሳው ቪዲዮ በደንብ ሰርችበታለሁ። እሱም በደንብ እንትን ትላላችሁ፣ በደንብ እንትን ትሉበታላችሁ ማለት ነው። ምንድነው እሱ? ቀድሞ ኢትዮጵያኖች የብሉይ ኪዳንን አስተምሮ የሚቀበሉ በብሉይ ኪዳን ሲመሩ የነበሩ ናቸው እንጂ ይሁዲ ብሎ ፕሪሰፖዝ ያደረገው እሱ አሁን ያሉትን ይሁዲዎች ነው። አሁን ያሉት ይሁዲዎች አልነበሩም ያኔ። አሁን ያሉት ይሁዲዎች የተሳሳተ አስተምሮ ነው ያላቸው። እነኛዎቹ ግን ብሉይ ኪዳን የሚቀበሉት በኢትዮጵያም ሲተገበር የነበረው ክርስቶስ ይመጣል ይወለዳል የሚለውን የሚቀበሉ የሚያምኑ በተስፋ ሲጠብቁ የነበሩ እውነተኛ የአብርሃም ልጆች ናቸው። ክርስቶስ ቻሌንጅ ያደረጋቸውን ታስታውሳላችሁ? ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 50 ጀምሮ እኛ እስከ ዲቃላ አይደለንም ከ40 ጀምሮ እንትን ይሉታል፣ ቻሌንጅ ያደርጋሉ። አንድ አባት አለን እያሉ የአብርሃም ልጆች ነን ይላሉ። ራሳቸውን እንደ አብርሃም እንትን ይላሉ። የአብርሃምስ ልጅ ብትሆኑ የአብርሃምን ስራ ባላደረጋችሁ፣ አብርሃም እንዲህ አላደረገም እያለ ቻሌንጅ ያደርጋቸዋል። እንዲሁ የአብርሃም ልጅ ነን በማለት የአብርሃም ልጅነት አይገኝም ማለት ነው። ስለዚህ በኢትዮጵያ የነበሩት እውነተኞቹ አይሁዶች እኛ ከምናምነው ጋር የሚመሳሰሉ እነሱ በተስፋ ነበር የሚጠብቁት። ያ በተስፋ በእምነት ሲጠብቁት የነበረው እነ አብርሃም፣ እነ ዳዊት፣ እነ ይስሐቅ በተስፋ ሲጠብቁት የነበረው ተከታዮቻቸውም ህዝቡ፣ ኮሚኒቲው የእግዚአብሔር ልጆች የእግዚአብሔር ህዝቦች ተብለው የሚጠሩት ተስፋ ሲያደርጉ ነበረ። ማንን? ክርስቶስ ይመጣል ያድነናል የሚል ተስፋ ሲያደርጉ ነበር። እኛስ መጣ አዳነን ብለን እናምናለን። እነሆ ድንግል ትወልዳለች የሚለውን የሚቀበሉ አምላክ በስጋ ይገለጣል ይወለዳል ብለው ተስፋ ሲያደርጉ የነበረ እነኛ ተስፋ ሲያደርጉት የነበረው ክርስቶስ በስጋ ሲወለድ
ስለዚህ ክርስቶስን ተስፋ ሲያደርጉ ነበር። ይመጣል ይወለዳል ሲሉ ልክ ሲመጣ ሲወለድ በስጋ ሲገለጥ ምን ብሪጅ ይሆናል ማለት ነው፣ ድልድይ። ያንኛው ኪዳን በዚህኛው ኪዳን በአዲስ ኪዳን ማለት ነው። አዲስ ስም በቤቴና በቅጥሬ ውስጥ እሰጣችኋለሁ ብሎ ተናግሮ ነበር አይደለ? ትንቢተ ኢሳይያስ ምዕራፍ 56 ቁጥር 3 ላይ ማለት ነው። ምን ታገኛል ጊዜው ብዳታ ቁርአን በአማርኛ ላይ ቀራ ቻፕተሩን ልነግረን ባለጌ ሐዲስ ላይ ነው ወይንስ ቁርአን ላይ ነው? አሁን ያነበብከው ቃል ከምንድን ነው ያነበብከው? ባለጌ ነገር ነው ና ተፈርት ብላ እዲቃላ ልጅ ይሄ ጨዋነት ምልክት ነው። ቁርአን በአማርኛ እየቀራ ሌላ የጨዋነት ቁርአን የምትቀራው ክፍል አለ? ላይ እየመጡ የሚናገሩት የመሐመድ ያስተማራቸውን ነው። እናንተ ተሳደቡ፣ እኛ መጽሐፋችሁን እየከፈትን እናሳያችኋለን ለምታመጧት እያንዳንዷ ቃል ማለት ነው። ይህን እንግዲህ ይህን ስድብ አሁን የሰማችሁትን ስድብ መሐመድ ተሳድበው ተሳደቡ ብለዋል። ምን ብሎ ሂድና የአባትህን ያው አንብቡት፣ የአባትህን ንገሩት፣ ይህንን በምሳሌያዊ አይደለም ብሎ ይህንን ቃል በቃል መሐመድ ተናግሮ ለተከታዮቹም ይህንን ስድብ እንዲሳደቡ ቃል በቃል ተናግረዋል። ይሄ ልጅ ቢናገር ሱና ነው፣ አትፍረዱበት ክርስቲያኖች። ጸሎት ነው ልታደርጉላቸው የሚገባው። እኔ አይደለሁም የተናገርነው ወይ አይደለም። ይኸው አላ አደብ አልሙፍረድ ላይ የተቀመጠ ሰሂህ የሆነ ሐዲስ ነው። እየፈለገ ነገር አንድ ሰው እና እንደዚህ ነርግ ቢሉ የሆነ እንትን ስላለ መስደብ አይደለም። መጽሐፍ ቅዱስ ላይ ከእናንተ ከአንደበታችሁ የሚወጣው ነገር ይጠበቅ ይላል። መሐመድ ደግሞ ወደ ዘሩን ራሱን ወደ ዘሩ አስጠብቶ የሚመካ ሰው ካገኘ በዚህ ጉዳይ ላይ ለማንም ከመናገር ወደኋላ አይደለም። ምክንያቱም ያላ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ። ራሱን ወደ ጃልያ የዘር ሐረግ የሚያስጠጋ የሚመካ ሰው የአባቱን እንዲነቅስ ንገረው። ምሳሌያዊ አነጋገር ሳይሆን በግልጽ ንገሩት። ሱናቸው ነው፣ አትፍረዱባቸው ክርስቲያኖች። ወደ ሀሳባችን ይሄውና ወደ ቶፒኩ ስንመጣ እንግዲህ ቅድም እፎይ አንብብላችሁ ያልከኝ ይህንን ነው። ምን ብለዋል እንግዲህ ከእምነቶች መምጣት በፊት አህመዲን ጀበና በፊት ሀገርና ሕዝብ ነበረ። ዛሬም በሀገራችን ያላችሁን ስለሆነ ሁላችንም በምትመስልና እኩል በምትወክል መልኩ እንግባባለን የሚል ጥያቄ ሲነሳ እኛ ባርነትና መጤ የሚል ድንቁርና ጫወታ ያማራቸው ታዘብን አለና እነሆ እኔም ሀገራችን የሁላችን መስተካከል ያለባቸው ነገሮች እንዲስተካከል ሀሳብ ሳነሳ አፍ በማዘጋት ዝም ለማሰኘት ጥቂት ተባበሩ። አክራሪ ነው መጤ የሚለው ነው አላ ቲንክ የፈለከው ይሄኛው ነው። ሶሪ ከላይ በተጠቀሰው መልኩ በመጤ ስደተኞች የተሰበሰብከውን እምነት እየተከተልን ዘለቅን ይላል። ከላይ በመጤ እምነት የተሰበከውን እምነት እየተከተልን ዘለቅን እስልምና መጤ መሆኑን አፍርም አድርጎታል። ሰቦና በገና ጋር እንዶፍቴ እንኳን ደህና መጣ ሶሪ ሰቦና አላህ ቆይ አንዴ ሚታክ አይ ዳቆን አይደለ እንዴ? ማናገር ምን ችግር አለው? ዳቆን አይደለ? እሺ ቀጥል። አላህ እንዴት ነህ? ቀጥል። አላህ አይሰማም? እልም ያልክ የዚህ ዓለም መሀይም ዲያቆን እኮ አንተ ነህ። ይሰማኛል? ገበሬ ኔትወርክ ነው መሰለኝ። አንተ ከገጠር የመጣ ገበሬ እዚህ መተል ነግስ ምንም አይገባም። ቃል ስጋ ሆነ አንተ አላህ ክርፋታም ዲያቆን ሰቦና ሚታርገ ሰቦና እሺ አላህ ሰድቦ ገባችሁ ሲወቀን ያ ሸኝ ያ አላህ ነው እንደዚህ ባለጌና ተሳዳቢ ምንም ማድረግ አንችልም። ደንቆሮ መሀይም ምናምን የሚሳደቡትን አያችሁ አይደለ? መልስ የለም። ያንም በፌስቡክ ያጨናነቁት ጀግና አህመዲን ጀበል ያሉት እኛ ፊት ሲቀርቡ ሰዓት ውስጥ እንደገባ ፌስታል ኮርመት አሉ። አያችኋቸው አይደል? ሄሩ ይገናው ማን ነው? እሱ አሁን አህመዲን ጀበልን ሰፖርት አድርጎ
ትክክል ነው የሚል ይኸው መንገዱ ክፍት ነው። ቀጥሉ፣ ሂዱበት፣ እስቲ ሂዱበት። ሰቦና አሁን ይሰማል? ሂዱበት እስቲ። ኔትወርክ ትክክል አለ ማለት ኔትወርክ ትክክል አለ። ኔትወርክ ትክክል አለም። ና እስቲ ወንድ ወንግ እስልምና የነቢያት ሃይማኖት ነው በልና ሞገት ና። ኔትወርክን አስተካክል አንተ። አሁን ሁለቱ ግልጽ አድርግላቸው ቃል ሜይ ቢ ላልገባቸው። መልክ ይሄኛው አህመዲን ጀበል ነው። በጻፈው ጽሁፍ ላይ ምን ብሎ አስቀምጧል? ፌስቡክ ላይ ከሁለት ቀን በፊት እንደምትመለከቱት እስልምናም ክርስትናም ካቶሊክም ሁሉም መጤዎች ነን፣ መጤ ሃይማኖት ነው። እስልምና በሰባተኛው ክፍለ ዘመን እንደመጣ አትቶ ጽሁፍ ጽፈዋል። አህመዲን ጀበል ማለት ነው። ኦኬ አዘ ሴም ታይም ደግሞ አህመዲን እንትና ሼክ ኻሊል ነው ማለት ነው ስሙ። ላውጣውና ላሳያችሁ በፎቶ ታዩት። ይሄ ማለት ነው አብዱልጀሊል ኻሊል ማለት ነው። ይሄ ሰውዬ ደግሞ እስልምና በኢትዮጵያ ከቀደምት ከክርስቶስ ልደት በፊት የነበረ ነው ብሎ መጽሐፉን ላጽፈዋል። እንግዲህ ማለት ነው ማን ነው ትክክል? ገና እንደውም ወደ እስልምና አስተምሮ አልገባንም። ሁለቱ ዲቤት ማድረግ አለባቸው። ያኛው በሰባተኛው ክፍለ ዘመን የመጣ መጤን ይላል። ይሄ ደግሞ ከክርስቶስ ልደት በፊት ሁላ ነበረ፣ ከክርስትና በፊትም ነበረ ይለናል። ስለዚህ ከሁለቱ ማን ነው ትክክል? አህመዲን ነው የምትቀበሉት? ራስ በራሳችሁ አውሩ ዝም ብላችሁ ማለት ነው። ማንኛው ነው ትክክል? ቀጥል ቀጥላ ራስ በራስ ምናምን ከምትል ቀጥል። ቆይ እኔ የምለው አንተ ለምሳሌ ነው የምትገባው ወይስ እውነትም የእምነት መምህር ነህ? ቶፒኩ ላይ ገባና ቀጥል። ቶፒኩ ላይ ማውራት እንችላለን። ምን ነበር ያልከኝ? ፕሊስ ኒው ታርግ ሰራን እናወራለን። ነው ምንድነው የምፈልገው ከኔ ጋር ማውራት? ኦኬ አህመዲን ጀበል የጻፈውን አርቲክል አንብበዋል? እፎይ ክፈትለት አንዴ። እሺ ቃል ክፈተው አንዴ። አህመዲን የአህመዲን ጀበልን አንብበዋል? አህመዲን ጀበል የጻፈውን እችን አርቲክል አንብበዋል? ፌስቡክ ላይ የጻፈውን አዎ አንብቤዋለሁ። ኦኬ ትክክለኛ ጽሁፍ ነው? እስልምናን ይወክላል? አረ በደንብ ነው አባቴ። እሱ ማለት አህመዲን ጀበል ማለት ነው የሚያወራቸው ነገሮች እኮ በራሱ ተንተትሮስ እንትን ብሎ ሳይሆን በራሱ አምጥቶ ሳይሆን ማለት ነው የታሪክ ተመራማሪ የታሪክ ምሁር ነው አባቴ። ኦኬ የታሪክ ተመራማሪ እኔ አሁን ዋና ሬስ ብዬ ያስኩበት ነገር ማለት ነው ምሁር ነው በጣም። ምን ልልህ ፈልጌ መሰለህ? ቆይ እኔ ያስኩበት ነገር ነጥብ ይዤበታለሁ። ምን አዳምጠኛ። የታሪክ ምሁር ነው፣ ተመራማሪ ነው፣ በጣም ጎበዝ ነው፣ እስልምና የሚወክል ጽሁፍ ነው ብለኸኛል። ሚዩት አድርግና እንደ ክፈተው እስኪ ካሜራ። ቆይ ሚዩት አድርግና ድገምና ክፈተው፣ እየደረበብኝ ስለሆነ ማለት ነው። ድገምና ክፈተው እስኪ። እሺ ይደርባል። ወጥተህ ትገባለህ። ተመልሰህ ነው። እንዴት? ምን ላድርግ? ምን ሆነብህ? ይደርባል። ምን ሆነብህ? የአንተ ድምፅ ተመልሶ ይሰማኛል። ምን ሆነብህ? እንዴት ላድርገው ታዲያ? እኔ አላውቅም። ተመልሰህ ላክልኝ እያልኩት ያለሁትም አልተረዳኝም መሰለኝ። ኦኬ እሱን እናስገባ ወይንስ እንቀጥል ከሌሎች? ኦኬ ሙሪዱ እሱን እናስገባ ወይንስ እንቀጥል ከሌሎች? ኦኬ ሙሪዱ
አይሰማም? እንኳን ደህና መጣህ። አመሰግናለሁ። መልካም። ይህንን ጽሑፍ አንብበዋል? አላነበብኩትም። ስለሱ ላወራ ነው የገባሁት። ኦኬ። ስለዚህ ቶፒክ ማውራት ትችላለህ? ቶፒክ ላወራ የምችለው ያለ ራስህ አንድ ነገር ልነግርህ ነው። ቴንክ ፕሮፋይሉ ተጽዕኖ ስለሚያደርግብህ ከስር ሆነህ ተማር። ለቤቱ ማመጥንም ይህን ፕሮፋይል ይዘህ አብዱልአዚዝ አውቃቸዋለሁ። መሀይሞች እኛ ቤት ሲገቡ እኮ በደንብ ነው የማውቃቸው። ባይዘ በፕሮፋይላቸው ለያቸዋለሁ። አብዱልአዚዝ ይሰማል? ቀጥሉ እስኪ። ምንድን ነው እሱ? መልካም ሙስሊሞች ቀጥሉ። እንግዲህ ገና ቁርአንና ሐዲስ ሳንከፍት እንደዚህ ከሆኑማ ከባድ ነው ቦስ። ቁርአንና ሐዲስ ሳንከፍት ገና ሁለቱን ኡስታዝ ራሱ ማስታረቅ ከከበዳችሁ ከነቢያችሁና ከአምላካችሁ ጋር ደግሞ እንዴት እንደሚጠረስ ብናሳያችሁ ለሱ በጣም ይከብድባቸዋል ማለት ነው። ሁል ጊዜ እየመጡ ተረት ተረት ነው የሚነግሯችሁ፣ ፖለቲካ ነው የሚሰሩባችሁ፣ የሚሸቅሉባችሁ ኡስታዞቻችሁ እስልምናችሁንም እያፈረሱ ነው። ይሄኛው ተነስቶ የሆነ ነገር ሲፈልግ አስመስሎ ጻፈ። በ615 ነው ወደ ኢትዮጵያ እስልምና የገባው አለ። ይሄኛው ደግሞ መጥቶ መጽሐፉን ሲያስመርቅ ደግሞ አብሮት ቁጭ ብሎ ደግሞ እያጨበጨበ አብሮት ያስመረቀና ትክክል ነህ ጎበዝ ሲለው የነበረው ኡስታዝ ነው። ድጋሚ ደግሞ ተቃርኖ የመጣው ይሄኛው ከክርስቶስ ልደት በፊት ነበር ይላል። አያችሁ፣ ሁለቱም ሙስሊሞች የሚወክሏቸው አሉን የሚሏቸው የታሪክ ተመራማሪ ነን ባዮች ናቸው። ጊዜ የሰጠው ቅል ድንጋይ ይሰብራል ነው የሚባለው። ጊዜ ሰጣቸውና እንደፈለጉ ይጽፋሉ። ተረት ተረት ጽፎ በቃ ተረት ተረት ይጽፉታል። እርስ በርሳቸው ተዛ ይጋጫሉ። አሁን ሐዲስና ቁርአኑን አልለካሁትም እኔ ቪዲዮ ስለሰራሁበት እዛ ሄዳችሁ ታዳምጣላችሁ ዩቱብ ላይ ዲቴሉን ማብራሪያውን ከሐዲስ ከቁርአን አንጻር ምላሽ ሰጥቼበታለሁ። ግን ቀለል ባለው እንኳን ላይቭ ላይ ጀግናችን ምናምን ብለው እንደሞቶ ያነሱትን ጽሑፍ ትቀበሉታላችሁ ወይ? ማትቀበል ከሆነ እንቶ ፈንቶ ነው ወይ የጻፈው ኡስታዝህ? እቀበለዋለሁ ካልክ እስልምናን በደቂቃ ውስጥ እናፈርስበታለን ማለት ነው በጽሑፍ። አልቀበለውም ካልክ እንዴት ጀግና ልትለው ቻልክ? ይህን የማትቀበለውን ጽሑፍ ጽፎ ሼር እና ላይ ኮመንት አድርጎ ግን እምነቱን አፈርድቤ የሚያስበላ ባይዞ አንድም ቦታ ላይ ራሱን እንዳማኝ እንኳን አልቆጠረም። ጽሑፉ ላይ ደግሞ ማለት ደስ በሚል ሁኔታ ማለት ነው። ይሄ የሚያሳየው ምንድነው? ዋብያዎች ኮሜንት ራሱ ይጽፉ ነበር። እኛ ምን ፖስት ፌስቡክ ላይ ስንፖስት ይመጡና ክርስቲያኑ ተሰዶ ሲመጡ ተቀበልናቸው እያሉ ይፖስታሉ። ኢቭን ኢፍ ምን እየጻፉ እንደሆነ አይገባቸውም። ዜድንት አንደርስታንድ ኢቭን ሁለቱ እንደሚጋጩ ከኛ ነው የሰሙት። በእርግጠኝነት መናገር የምንችለው ዛሬ ኦኬ፣ ከአምላካቸው ጋር ከነቢያቸው ጋር እንዴት ደግሞ እንደሚጋጩ አያውቁም። ምን እያሉ እንደሆነ እንኳን አያውቁም። ኢሚዲየትሊ ነቢያችን የተሳሳተ ነው፣ ነቢያችን አህመድ ዲን ጀበል ነው፣ ነቢያችን ይሄኛው አብዱልጀሊል አሊ ካሳ ነው እያላችሁ ነው ያላችሁት። ማነኝ አጨብጫቢ ነኝ ብላለች እንትኗ። ምክንያቱም ለአብዱልጀሊል አሊ ካሳ ሲያጨበጭበ የነበሩ ሙስሊሞች የአብዱልጀሊል አሊ ሼክ አሊን አስተምሮ በጥፊ ያጠናግሮ አህመዲን ጀበል ጋርቤጅ ውስጥ ከተተው፣ ሽንት ቤቱ ሲከተው ቁጭ ብለው ደግሞ የአህመዲን ጀበል አጨብጫቢ ሆነዋል። አብዱልጀሊል አሊን ረስተውታል። መጽሐፏን ረስተዋታል እኮ የሙላው መጽሐፉ እኮ በአራት ወር ለሙስሊሞች እኮ ከባድ ነው። 4 ደቂቃ ይረሳሉ እነሱ። አንተ ጭንቅላት የሌለው እያመለክ ጭንቅላት ሊኖራቸውን ይትቀላል። ከባድ እኮ ነው እነሱ ጋር ያለ መንፈስ። አሁን ነግራቸው እዚህ ገስት ላይ ምን እንደማወራ እንኳን የማይገባቸው ሰዎች 4 ወር ቀላል አድርገው ትቀልዳለህ። ስለዚህ እኛ ደስ እያለን የአህመዲን ጀበልን ጽሑፍ እንደ ክርስትና አንቀበልም። ማንቀበልበት ምክንያት ክፈቷ እንደ ክርስትናው ነው። ማንቀበልበትም ምክንያት አፍርሰን እናሳየው በመረጃ። ክርስትና መቼ ነው የመጣው ይላል። ክፈቱ
ኦኬ ኦኬ ዝቅ አድርገው። ኦኬ ዝቅ አድርገው። ክርስትና ከ330 እስከ 451 ድረስ የአክሱም ቤተ መንግስት ሃይማኖት እንጂ ዝቅ አድርገው። አሁንም አይ ቲንክ ቆርጠህብኛል። ኦኬ ቀጥሎም እንደ አውሮፓውያን አቆጣጠር በ330 ፕሌስ እያነበብኩ ነው። ቀጥሎም እንደ አውሮፓውያን አቆጣጠር በ330 ፍርሚናጦስ በተባለ ወጣት መሪነት ጥቂት